ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ የጽናት ሚዲያ ቤተሰብ ሁልጊዜም በመናቀርበው ፕሮግራሞች ላይ እየተከታተላችሁ ሐሳብ አስተያየት መስጠቱን የጽናት ቤተሰብ ከልብ እናመሰግናለን ጽናትን ተከታተሉ ሐሳብ አስተያየት ስጡ ደግፉ እንግዲህ የሚሰማንን ሐሳብ በሙሉ ነፃነታችን ጠብቀን የምንሰጠው ሐሳብ ስለሆነ የሚስማሙም ሰዎች አሉ ማይስማሙም ሰዎች አሉ የሚደግፉ ሰዎች አሉ የሚቃወሙ ሰዎች አሉ እሱ የመብት ጉዳይ ነው ስለዚህ የተሰማችሁን ሐሳብ ግን አስተያየት ላይ ብትሰጡን የበለጠ እንማርበታለን ብዬ አስባለሁ ህዝባዊ እንቅስቃሴው ተጠናክሮ ቀጥሏል የጽናት ሚዲያ ቤተሰብ በሀገሪቱ ያለው ሁኔታ ሁሉ በጣም በፍጥነት እየተለዋወጠ ነው ነገሮች ከቁጥጥር ውጪ እየወጡ ነው ተጠባቂ የሆነው ህዝባዊ እንቢተኝነት በመላው ሀገሪቱ እየተከሰተ ነው አዲስ አበባ በከፍተኛ ፍርሃት ጭንቀት ውስጥ ብልጽግና ገብቷል ምናልባት የመሃል ሀገሩ ወጣት ከተነሳ የነገሮቹ ሁሉ ወደ አልተፈለገ ሁኔታ እንደሚሄድ ብልጽግና አውቆታል ስለዚህ ይህንን ሁኔታ ለማስቀረት በመላው ሀገሪቱ ያለውን እንቅስቃሴ ለመቆጣጠር ከፍተኛ ዝግጅት ቢያደርግም በአዲስ አበባ በሁሉም መግቢያ በሮች ላይ ፍተሻ በማድረግ ሱቆችን በመዝጋት የተለያዩ የሚያስደነግጥና የሚያሸብር እንቅስቃሴ ውስጥ ለመግባት ብልጽግና ተገዶ ወደዛ እየሄደ እንደሆነ እየተሰማ ነው ከፍተኛ የሆነ ፍርሃት ድንጋጤ ጭንቀት በከተማው ተፈጥሯል ለጽናት ሚዲያ የደረሰ መረጃ እንደሚያመለክተው በአዲስ አበባ አስጨናቂ ፍርሃት ተከስቷል አዲስ አበባ የንግድ ሱቆች መዘጋታቸው ቀጥለዋል ነገሩ እጅግ እየከፋ መጥቷል የሸቀጦች ዋጋ ከሚገመተው በላይ መናር ስጋት ፈጥሯል ህዝባዊ ተቃውሞ መልኩን እየቀየረ አድማሱን እያሰፋ ይገኛል በመላው ሀገሪቱ ለመብቱ የሚዋደቅ ወደ አደባባይ እየተመመ ነው የጭቆና ቀንበሩን መስመሩን በጣጥሶ ከሃይስኩል ሁለተኛ ደረጃ ትምህርት ቤት ከጋምቤላ ተማሪዎች ጀምሮ እስከ ጅማ ዩኒቨርሲቲ ወጣቱ እየተነሳ ነው ከሲዳማ እስከ አርባ ምንጭ በተቃውሞ እየተናጠ ይገኛል ነገሮች በፍጥነት እየተቀያየሩ መጥተዋል ከህዝባዊ ቁጣው ባሻገር በአዲስ አበባ ዙሪያ ቅርብ ርቀት የነፃነት ኃይሉ አፈሙዙን ደቅኖ ዙሪያውን እየተጠባበቀ መሆኑ ነገሮቹን የበለጠ አስጨንቋል መግቢያ መውጫ ያጣው የብልጽግና አገዛዝ አመራሩ ልጆቹን እያሸሸም እንደሆነ አንዳንድ ወሬዎች እየተሰሙ ይገኛል ከፍተኛ የሆነ የውጭ ምንዛሬ በዘረፋ የተገኙ ሀብቶችን በሙሉ ወደ ውጭ እያሸሹ እንደሆነም ተሰምቷል ያገዛዙ መጨረሻ ምልክት እየታየ ነው የአዲስ አበባ ነዋሪ ይህንን አመጽ ወደ ጎዳና ሊቀላቀል በቋፍ ላይ ይገኛል የጽናት ሚዲያ ቤተሰብ ይህንን እንግዲህ በሌለ ካሉ ሰዎች ያደረሱን ነው በጣም ፈታኝ የሆነ ሁኔታ ውስጥ አገዛዙ እንደገባ እየተሰማ ነው የማይቀረው ህዝባዊ እንቢተኝነት መከሰቱ ተጠባቂ ነው ምክንያቱም አሁን በተለይ የመምህራን ተቃውሞ ከዚህ በፊት የነበረው የሐኪሞች ተቃውሞ አሁን ደግሞ የተማሪዎች እንቅስቃሴ እየጨመረ መጣ የንግዱ ማህበረሰብ አሁን ሱቁም እየተዘጋበት ነው ነጋዴው ማህበረሰብ መቀላቀሉ የማይቀር ነው ከታህሳስ ጀምሮ የውሃና የመብራት ታሪፎች በእጥፍ በሶስት እጥፍ እንደሚጨምር አንዳንድ ወሬዎች እየተሰሙ ስለሆነ ህዝቡ አሁን ካለበት የጭቆና ሁኔታ በተጨማሪ ለብልጽግና የሚገብርበት ምንም አይነት እጁ ላይ እንደው ለኑር እንኳን ቢል ሊያስቀጥለው የሚችለው ሁኔታ የለም የሚከፍሉ የለም ለዚህ ምስክር የብልጽግና ውስጥ ያሉ የመንግስት ሰራተኞች ደሞዝ አልተጨመረልንም ብለው አደባባይ ላይ እየወጡ እየተቃወሙ የውሃና የመብራት ታሪፍ ደግሞ ተጨምሮ ሲመጣ ምን ሊሆን እንደሚችል መገመት ቀላል ነው ስለዚህ ወደ አደባባይ ህዝቡ ሊተም ነው ዋናው ጥያቄ ህዝቡ ወደ አደባባይ ከወጣ የ97 ሁኔታ ነው ወይ እዚህ ላይ ነው መነጋገር ያለብን 97 ላይ የነበረው የሴኩሪቲው ያገዛዙ ሴኩሪቲ በአንጻራዊነት የጭቆናውን መዋቅር በደንብ ሰርቶት ነበር አሁን የብልጽግና አገዛዝ አንደኛ ይሄንን የሴኩሪቲ መዋቅር የለውም እጅግ ልፍስፍስና ደካማ ነው ሁለተኛ የሚነሳው ህዝብ ከስርዓቱ ሰራዊት በላይ ነው ምናልባትም የስርዓቱ ሰራዊትም የዚሁ የጭቆናው
ተጠቂዎች ቪክቲሞች ስለሆኑ ከህዝቡ ጋር ማበሩ የማይቀር ጉዳይ ነው። ምክንያቱም ፌዴራል ፖሊስ ላይ አዲስ አበባ ፖሊስ ላይ ያሉት በሙሉ እነሱም እየጠየቁት የደሞዝ ጥያቄ ነው። ደሞዝ የለም፣ አልተጨመረላቸውም። አንዳንዶቹ እንደውም በከፍተኛ ደረጃ ጥቅሞችን ሁሉ እያስቀረባቸው ተቃውሞ ውስጥ እንደሆኑ እየተሰማ ነው። ስለዚህ ላይኛው ክላስ አለ፣ ሁለተኛው ክላስ አለ፣ ሶስተኛ ክላስ አለ። አሁን እየጠየቀ ያለው መካከለኛና ታችኛው ያለው ነው። የላይኛው ቪአይፒ ያለው ክላስ እሱ ገንዘቡን እያሸሸ ነው፣ ወደ ውጭ እያሸሸ ነው፣ ንብረት እየሸጡ ነው። በነገራችን ላይ ይሄንን እየመዘገባቸው አዲስ አበባ ውስጥ ያለ ባለስልጣን፣ አማራ ክልል ያለ ባለስልጣን ለግል ባለሀብት በማዞር እየሸጡ እንደሆነ እየተሰማ ነው። በቅርብ ጊዜ ጀነራሎቹ በአማራ ክልል የተለያዩ ቦታ ላይ የተሰጣቸውን መሬት ለነጋዴ ማህበረሰብ በሽያጭ እያስተላለፉ እንደሆነ እየተሰማ ነው። ስለዚህ አዲስ አበባ ላይ ያለውም የቡርዣ መደብ እና ይሄ ከመንግስት ጋር ከብልጽግና ጋር ተጠግቶ ሀብት የሰበሰበው ኃይል የሚቀጥለው መንግስት ያለኝን ሀብት ይወርስብኛል ብሎ ስለሚሰጋ ከወዲሁ ሀብቱን እየሸጠ በውጭ ምንዛሬ እየቀየረ ወደ ዱባይ የተለያየ ሀገር እያሸሸ እንደሆነ ተሰምቷል። ስለዚህ ይሄ የሚያሳየው የስርዓቱ መንኮታኮትና መውደቅ ነው የሚያሳየው። እንግዲህ ከአገሪቷ የሚወጣው ሀብት ነገ ጠዋት እንዴት ይመለሳል የሚለው የሚቀጥለው መንግስት ምናልባት እነዚህ ዘራፊዎች በውጭ ሀብታቸውን አስቀምጠው የድሃ ልጅ ገለው በድሃ ልጅ ሀብት ላይ መሬትና የመንግስት ካዝና ዘርፈው ሀብታቸውን አስቀምጠው እንደው በሰላም መኖርና እያጣጣሙ የሚኖሩበት አገር እኔ በፍጹም አይፈጠርም ብዬ አስባለሁ። ስለዚህ ሸሽተው የሚያመልጡበት አገር አለ ብዬ አላስብም። አለ ብለው ደግሞ ካሰቡ ደግሞ የሚቀጥለው መንግስት በዋናነት የሚያድናቸው ይህንን ሀብት ዘርፎ የሸሸው ባለበት አካባቢ ትልቅ የሆነ የኢንተለጀንስ ስራ መስራት ስለሚችል ያንን አቅም በመጠቀም ምናልባት የያዘውን ሀብት ገንዘብን አሽሽቶ ሀብትን አሽሽቶ በሰላም እኖራለሁ ብሎ የሚያስብ የቡርዣ መደብ በብልጽግና ውስጥ ያለ እጅግ በጣም ስህተት፣ ደካማ አስተሳሰብ፣ ነገ ጠዋት የሚመጣውን አለማወቅ ነው። ምክንያቱም ሚሊየንስ ነው የሞተው፣ ሚሊየንስ የድሃ ልጅ ረግፏል። ስለዚህ ይሄ የድሃ ልጅ የሞተበት የደም ሂሳብ ሊወራረድ የሚገባው መሬት ሸጠህ የባንክ ዘርፈህ እና የብልጽግና ኔትወርክ ተጠቅመህ የሰበሰብከውን ሀብት በሰላም ቁጭ ብለህ ተረጋግተህ የምትኖርበት ሀገር ከተፈጠረ ምናልባት ሊያስገርመኝ ይችላል እና ያንን አታስቡት ብዬ ነው የማስበው። የሚያስቡ ሰዎች አሉ፣ ግን ወደፊት የምናየው ጉዳይ ስለሆነ ቀላል ጉዳይ ስለሆነ ስለዚህ ይሄ ጉዳይ በጣም አስጨንቋቸው ግራ መጋባት ውስጥ እንደገቡ እየተሰማ ነው። የጽናት ሚዲያ ቤተሰብ ነገሮቹ ምንድን ነው በፍጥነት እየተለዋወጡ የመጡት? የብልጽግና አገዛዝ ከዚህ በኋላ ሊቀጥል የሚችልበት እድል የለም። ይህንን ነጥብ ያዙልኝ። የአብይ ስልጣን ከዚህ በኋላ ሊቀጥል እንኳን ቢል ሊያስቀጥለው የሚችል የፖለቲካ ሁኔታው አሁን ያለው የኢትዮጵያ ፖለቲካ ሁኔታ የአብይን ስልጣን ገድቦታል። በቃ ህዝቡ መሸከም አልቻለም። ህዝቡ መሸከም ስላልቻለ አብይ ራሱ የህልውናችን አደጋ ነው፣ ብልጽግና የህልውናችን አደጋ ነው። ብልጽግና እየቀጠለ በሚመጣበት ሰዓት ሁለት ምክንያቶች አሉ። አንደኛው ህዝቡ በከፍተኛ ጦርነት እየረገፈ ይመጣል። አሁን እኮ ልጆቻችን አንሰጥም እያሉ በተወሰነ መልኩ ኦሮሚያ ክልል ላይ ነበር ማህበራዊ መሰረታችን የሚሉት። እዛ አካባቢ ሰውን እያፈሰ በተለያየ መልኩ ወደ ዘመቻ የሚወስዷቸውን ወጣቶች ቤተሰቦቻቸው የት ነው ያሉት እያሉ ቢጠይቁ መልስ የለም። ስለዚህ የሄዱ ልጆች ሳይመለሱ ሌላ ልጆች አንሰጥም ብለው አሁን እያመፀ ነው። ሌላው አካባቢ ደግሞ እየነቃ ነው። ስለዚህ በመላው ሀገሪቱ ላይ አሁን የሚመለመል ሰራዊት የለም። መዋቅሩ ደግሞ የያዘውን ሰራዊት ደግሞ እያጣ ነው። አንድም በሞት እያጣ ነው፣ ሁለት ጦርነት ሰልችቶት እየኮበለለ ነው። ስለዚህ መዋቅሩ እየፈረሰ ራሱ ስቴቱ እየተበተነ እየመጣ ነው። አሁን የሚቀረው አናቱ ነው። ከአንገት በላይ ያለው ኃይል ነው። ይሄ ከአንገት በላይ ያለው ኃይል ደግሞ በጣም ጥቂት የሆነ ታማኝ የሚለውን ሰራዊት ይዞ በማስቀጠል ነው። ይሄ ኃይል ደግሞ ህዝቡ ሲነሳ ከህዝባዊ አመፁ ጋር ጉልበት የለውም። ስለዚህ ያለምንም ኮስት ያለምንም እንደው ዋጋ እንኳን ያስከፍላል ቢባል እንኳን እጅግ በጣም እንደው ዋጋ ካስከፈለ አገዛዙ ነው ዋጋ የሚያስከፍለው። አሁን ህዝቡ ሲነሳ የበለጠ በእጥፍ ዋጋ የሚከፍለው አገዛዙ ነው።
ስለዚህ ብልጽግና የስልጣን እድሜው እየተገደበ እየመጣ ነው ማለት ነው። በሀገሪቱ ላይ በምርጫ ብልጽግና መምጣት አይችልም። በጦርነትም መምጣት አልቻለም። በህዝባዊ አመፅ ሲጨመር አገዛዙ ወደ መበተን ወደ ለየለት ፍርስራሽ ውስጥ ይገባል። በፍርስራሹ ውስጥ ግን የብልጽግና ምዕመናን፣ በዙሪያ የተሰለፉ ሰዎች፣ የሚዲያው አርሚ፣ ካድሬው ይሄ በየቀኑ የሚጮህ እሱ ነው አሁን አደጋ የሚሆነው። እሱ የጥቃት ሰለባ ሊሆን ይችላል። ምክንያቱም ይሄ ኃይል እያንዳንዱ ሰው አጠገቡ ጋር ያውቀዋል፣ የሚያውቀው ሰዋል። እያንዳንዱ አክቲቪስት ማን ነው የሚለው ገንዘቡን እስካገኘ ድረስ ልቡን የማይሰጥ ማዕት አለ። ስለዚህ እያንዳንዱ ሰው በብልጽግና ውስጥ ይተዋወቃል። ብልጽግና ደግሞ የጋራ የሆነ መስመርና ዓላማ የለው። ስለዚህ ህዝባዊ ተቃውሞ እየጠነከረ ሲመጣ ከህዝቡ ጋር የሚወግነው በብልጽግና ውስጥ ያለው ካድሬ እየጨመረ ስለሚመጣ እጅግ በጣም ጽንፍ የረገጠውን ኃይል እዛው እርስ በርሳቸው እየተበላሉ እየተቋቋሙ ምናልባት ህዝባዊ አመፁ ሊበላቸው ይችላል ብዬ አስባለሁ። ስለዚህ ህዝባዊ አመፁ እንዳይበላቸው ማድረግ ያለባቸው እድል፣ የመውጫ እድል ለነዚህ ኃይሎች የምመክረው ከህዝቡ እንቅስቃሴ ጋር ፊታቸውን ማዞር ነው። ከብልጽግና ጋር ያለውን ኮሚኒኬሽን ወይም የብልጽግናን የፖለቲካ ድጋፍ እያንጠባጠበ ወደ ህዝቡ ጥያቄና የህዝቡ ትግል ውስጥ መቀላቀል እኔ ምናልባት የመውጫ ሀሳብ ይመስለኛል። ከዛ ውጭ ግን ሌላ የመውጫ ሀሳብ ያላቸው አይመስለኝም። ሲቀልጥ ብልጽግና አብረው ነው የሚቀልጡት። አብረው ሲቀልጡ ደግሞ አያድናቸውም ብልጽግና። አንደኛ ራሱን ማደን አልቻለም፣ አባሉንና ካድሬውን ማደን አይችልም። ስለዚህ ሰራዊቱን ቢሆን የሚጠብቀው ለካድሬው ሳይሆን ቁንጮ ላይ ላለው ከአንገት በላይ ላለው ኃይል፣ እሱን ለመጠበቅ ደግሞ አሁን አቅም እያጣ ነው። ስለዚህ ይሄ እየተንጠባጠበ ያለው የሚዲያ ሰራዊት ሽልንግ እየተሰጠው ዝም ብሎ ከወዱ ያላለፈ ጩኸት የሚጮህ ከህዝቡ ጋር የማትወግን ከሆነ እጣ ፈንታ ነገ ጠዋት ምን እንደሆነ ግልጽ ነው ማለት ነው። የሚመጣው ህዝባዊ እምቢተኝነት ይበለዋል። አሁን የሚመጣው ህዝባዊ እምቢተኝነት ቅድም መነሻ ላይ ብያለሁ፣ የ97 መልክ የለው፣ የ2008 መልክ የለው። 2008 ላይ የነበረው ህዝባዊ እምቢተኝነት ቢያንስ እጁን እያጣመረ የሚወጣ ኃይል ዋጋም ሲከፍል ተመጣጣኝ የሆነ ዋጋ ነው የሚከፍል። አሁን ያለው አገዛዝ ፍርሃትና ድንጋጤም ስላለው ህዝቡ ላይም የፈጠረበት አደገኛ የሆነ ኪሳራ ስላለ ጭፍጨፋና ግድያም ስላለ ፍርሃት ውስጥ ስለሚገባ የያዘውን ኃይል ተጠቅሞ ህዝቡን በተወሰነ መልኩ እጎዳለሁ ብሎ የሚያስብ ኃይል ከመካከላቸው ሊፈጠር ይችላል። ህዝቡ ደግሞ ትልቅ አቅም ስላለው የሚወጣው ህዝብ ከዚህ በኋላ ተመልሶ ወደ ቤቱ አይገባም። ወደ ጎዳናው ከወጣ ቀኑንም ሌሊቱንም የሚያጥለቀልቀው ጎዳናውን ተቋማትን ነው የሚከባው። እያንዳንዱ ተቋም እያንዳንዱን መዋቅር ነው የሚቆጣጠረው ማለት ነው። ይሄ በራሱ ደግሞ በጣም በአጭር ጊዜ ውስጥ ብዙ ኮስት ሳያስከፍለው ሁሉንም አምባገነን ከየቢሮው መውጣት የሚችልበት እድል በጣም ሰፊ ነው። 97 ላይ እንደወጣው ወጥቶ ዝናብ ሲመልሰው ወደ ቤቱ የሚገባ ውሃ ረሽተህ ምናምን የምትመልሰው አይደለም። ከወጣ የማይመለስ ነው። ቀንም ሌሊትም እዛው ወደ ጎዳና ላይ የሚያምጽ ስለሆነ ህዝባዊ እምቢተኝነቱ በጣም እጅግ ከባድም አስፈሪም ነው ብዬ አስባለሁ። በሌላ በኩል ይሄ ህዝባዊ እምቢተኝነት እየተቀጣጠለ ሲመጣ እንደ ከዚህ በፊቱ ከኋላ ማንም የለኝም ብሎ አያስብም። ከኋላ ደግሞ የከበበው ኃይል አለ። በአዲስ አበባ በጣም ቅርብ ኪሎ ሜትር ላይ ዙሪያው በነፃነት ኃይል እየታጠረ ነው የመጣው። ይሄ ኃይል ደግሞ ህዝባዊ እምቢተኝነቱ ሲቀጣጠል በፍጥነት የመግባትና ህዝቡን የመጠበቅ ኃላፊነት ስላለበት ወደ ከተማው የመግባት እድሉ በጣም ሰፊ ነው። ስለዚህ ብልጽግና አሁን የመውጫ እድሜ የለውም። ብልጽግና ከዚህ በኋላ የመዳን እድሜ የለውም። ብልጽግና የሚባል የአብይ አገዛዝ በቀጣይ ስልጣኑን ሊያስጠብቅበት የሚችል እድል የለም። ስለዚህ ስልጣኑ ምን ሆኗል? ተገድቧል። በህዝባዊ እምቢተኝነት እንደዚሁም በአፈሙዝ የተገደበ ነው። በተለያዩ ደግሞ ኮንፍሊክትና ቀጠናዊ አሰላለፎች። ስለዚህ የአብይ አገዛዝ በኢትዮጵያ ፖለቲካ ላይ ስልጣኑን ሊያስቀጥልበት የሚችል ሁኔታ የለም የምንለው ከዚህ የድምዳሜ በመነሳት ፖለቲካው በጣም እጅግ በጣም ነው ሽፍት ያደረገው።
ስለዚህ ያለው አማራጭ አንድ ብቻ ነው። አንድ የሚመጣው ቁጣ ሶስተኛ ወገን እንደማያረጋጋው አውቆ ምናልባት ስር ነቀል ለውጥ የሚመጣበት ሁሉን አሳታፊ የሆነ የሽግግር መንግስት የሚመሰረትበት ተገዶ መቀበልና ወደዛ ሂደት ውስጥ መግባት እና አዲስ ስርዓት የሚመጣበትን መንገድ መፈለግ። ሁለተኛ ግን ህዝቡ የሚያነሳው ጥያቄና የታጠቀው ኃይል የሚያነሳው የኃይል አሰላለፍ የብልጽግናን ኃይል በውጤት ደረጃ ተሸናፊ ማድረግ ነው። ስለዚህ የብልጽግና አገዛዝ በኔ ግምገማ የመዳን እድሉ በጣም ሰፊ ነው። ህዝቡ ግን አንድ የምንመክረው ምንድነው? ይሄ ህዝባዊ እንቅስቃሴ እየተጠናከረ ወደ መሀል ሀገር የሚመጣበት እድል እየሰፋም ስለሆነ በተለይ በመሀል ሀገር ውስጥ ሰፊ ዝግጅትም ስላለ ማለት ነው። ከዚህም በፊት የነበሩ የተለያዩ ዝግጅቶች ስላሉ እነዛ ሁሉ ዝግጅቶች ወደ አደባባይ ስለሚመጡ ህዝቡ ከወጣ በኋላ ይህንን የነጻነት ታጋይ ይህንን ኃይል ከጎኑ ሆኖ በመደገፍ እስከ መጨረሻው ድረስ እዛው የትግሉ ሜዳ ላይ መሆን አለበት። ወደ ቤቱ ተበትኖ የሚገባበት ኃይል ጎዳናውን የሚያጠለቀልቅበት በየአካባቢ ያለው ወጣት እየተደራጀ በየአካባቢ ያለውን መዋቅር የሚቆጣጠርበት ነው። በየአካባቢ ከቀበሌ ጀምሮ እየተቆጣጠረ ነው መምጣት ያለበት፣ እየተቆጣጠረ ማለት ነው። ምክንያቱም እሱ ጋር የሚያስከፍለው ዋጋ ካለ የብልጽግና ካድሬ ላይ የሚከፍለው ዋጋ ስላለ እያንዳንዱን እንቅስቃሴ በመከታተል ወጣቱ መደራጀት አለበት እና በዛ እንቅስቃሴ ነገሮቹን ማየት አለበት ማለት ነው። ሁለተኛ ወደ ቤቱ ተመልሶ የሚገባበት ትግል አይደል፣ ቀን ወጥቶ ማታ የሚገባበት አይደል። ያ ትግሉን ያበላሸዋል። ሌሊቱንም አዳሩንም እዚሁ የትግሉ ማዕከል ላይ ነው መደረግ ያለበት። ስለዚህ ትግሉ አንዴ ሲጀመር ስርዓቱ በየትኛው መዋቅሩ እንዳይንቀሳቀስ ማድረግ የግድ ያስፈልጋል። በሌላ በኩል ዋናው መውጫ መግቢያቸው መዝጋት ነው። ምናልባት ህዝባዊ እምቢተኝነቱ ሲጀመር የብልጽግና አገዛዝ ወደ ውጭ ለመውጣት የሚያደርግ እንቅስቃሴ ያው ተጠባቂ ነው። ስለዚህ ያንንም ሂደት መዝጋት የግድ ያስፈልጋል። ህዝቡ ሲነሳ ያላቸው አማራጭ ያው ለማምለጥ ነው ሩጫ ውስጥ የሚገቡት ማለት ነው። ስለዚህ እያንዳንዱ ካድሬ የሚያመልጥበት መንገድ የለም፣ ለህግ የሚጠየቅ ስለሆነ ማለት ነው። ምክንያቱም ብዙ ኮስትና ዋጋ ተከፍሏል። ብዙ የድሃ ልጅ በዚህ ትግል ላይ ረግፏል። ስለዚህ እያንዳንዱ በህግ ፊት ተጠያቂ ስለሚሆን ይህንን ኃይል በየአካባቢው እያገቱ ማስቀረት የግድ ያስፈልጋል ማለት ነው። መያዝ ያስፈልጋል። መያዝ ምንም አይነት ጥቃት አያስፈልግም። መያዝ በሚመጣው ስርዓት ላይ ብያኔ የሚሰጥበት የፍትህ ብያኔ ነው የሚሰጥበት እንጂ ሌላ ጥቃት ምናምን አይደለም። እኔ የምለው መያዝና ለህግ ማቅረብ ግን ያስፈልጋል። ነገ የህግ የበላይነት ስለሚሰፍን ማለት ነው። ስለዚህ ይህንን ማድረግ የግድ ያስፈልጋል። ህዝባዊ እምቢተኝነቱ ከየትኛውም ጊዜ በላይ እየተነሳ ነው። የመሀል ሀገሩ ህዝቡ ደግሞ በጣም በአስከፊ ጭቆና ውስጥ ስለሆነ ያለው የአዲስ አበባ አመፅ ወደ አደባባይ የሚመጣበት ሰዓቱ አሁን ስለሆነ ለዛም ደግሞ መጠነ ሰፊ የሆነ ዝግጅቶችም ስላሉት ህዝቡ በከፍተኛ ትብብርና ንቅናቄ ሚሊየንስ ወጣት ወደ ጎዳናው የሚተምበት ሰዓት እንደሆነ ሁሉም ሰው ከግንዛቤ እንዲያስገባ በየአካባቢው እንዲደራጅ ዝግጅት እንዲያደርግ የስነ ልቦና ዝግጅትም እንዲያደርግ ለማለት ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት ይህንን መልእክት ማስተላለፍ ያስፈለገን ህዝባዊ እምቢተኝነቱ በሁሉም አካባቢ እየተቀጣጠለ ስለሆነ የአዲስ አበባው እንቅስቃሴም ወደዛ የሚሄድበት እድል በመረጃም በማስረጃም ሰፊ ስለሆነ ህዝቡ ድጋፉን ከመስጠትም በላይ ለዚህ ህዝባዊ እምቢተኝነት እንዲዘጋጅ ጥሪ ለማቅረብ ነው። የጽናት ሚዲያ ቤተሰብ ስላዳመጣችሁን ከልብ እናመሰግናለን። ህዝባዊ እምቢተኝነቱ ተጠናክሮ ይቀጥል እያልን ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፈጣን መረጃዎችን በተለይ ከዚህ ጉዳይ ጋር በተያያዘ አዳዲስ ነገሮች ሲመጡ ወደ እናንተ ለማምጣትም ሚዲያዋን ሰብስክራይብ በማድረግ ተደራሽ እንድታደርጉት እየጠየቅን ፕሮግራሜን እዚህ ላይ እጨርሳለሁ። እኔ ስንታየሁ ቸኮል ነኝ። ስላዳመጣችሁን ከልብ እናመሰግናለን። ሰላም።